ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን ምንትዋብ የአባቷ ሐዘን የጥላዬ መጥፋት የልጇ ጉዳይ ተደማምረው ጭንቀት ቢሆንባትም የኢያሱ መጥፋትና ማንነቱ መታወቁ ወደ ቤተ መንግስት እንዲመለስ ምክንያት ሆኖላታል። አጼ በካፋ ወዳጅና ጠላታቸውን ለመለየት በዘየዱት ምክንያት ሰራዊት ያንቀሳቀሰው ኩቾና ደጋፊዎቹ ከዙፋን ችሎት ፊት ቀረቡ። በፍትሐ ነገሥትና በግራና ቀኝ ዳኝነቱ አማካኝነት ፍርድ እንዲሰጥ ንጉሱ ለፈራጆቹ መብት ሰጡ። በጥፋቱ ክብደት ምክንያት ኩቾና ተገዱ የሞት ፍርድ ተፈባቸው። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 19 ደግሞ ምን ያሰማን ይሆን? አብረን እናድምጥ። ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንት እንደየተራቸው ወደ ቤትስት ግብረ አዳራሽ መሩ። ኩቾና ግብረ አበሮቹ አደባባይ ላይ በሊጋባውና በረዳቶቹ አማካኝነት ተሰቀሉ። አከታትሎ ከኩቾ ጋር አመጻው የነበሩት የንጉሠ ነገሥቱ ሁለት እህቶችም ታድነው ተይዘው አስክሬናቸው መሬት ተወርውሮ ለቀናት ቀቦ የት ሆነ። አመጽ አስነስተዋል የተባሉትም ከፍተኛውን ቅጣት በመቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሞተዋል ተብሎ የተናፈሰው ወሬ እውነትነት ባይኖረውም ህዝቡ ንጉሠ ነገሥቱ በራሳቸው ላይ ያማረቱ ያህል ቆጠረባቸው። ምንትዋብ አጼ በካፋ ወደ መሰሪ እንድትመጣ ሲልኩባት ህይወቷ ዳግም ተለወጠ። ለጥቂት ቀናት መሰሪ ሱባኤ ገብተው ስለነበር ጨርሰው ነው ብላ አስባለች። ከእናቷና ከአያቷ ጋር መሰሪ ስትደርስ የበካፋ ታማኝ እልፍ አስከልካዮች ቴዎድሮስ፣ ገላሲዮስና ድንጉዜ አይኖቻቸው ደም መስለዋል። እጅ ነስታው ስትገባ መሰሪ ከብዶታል፣ ጨላልሟል፣ ከወትሮው ጠባብ ሆኖባታል። አጼ በካፋ ከተኙበት አልጋ ራስጌ የነፍስ አባታቸው አባ አደራ መስቀላቸውን ይዘው ቆመዋል። ኒቆላውስ ከንጉሠ ነገሥቱ ግርጌ አቀርቅሮ ቆሟል። ምንትዋብ እርምጃዋን ገታ አድርጋ ክፍሉንም ሰዎቹንም ቃኘች። ነገሩ አላምራላት፣ መንፈሷ ተረበሸ። ሱባኤ ላይ የነበሩት ባሏ ምን እንደደረሰባቸው መገመት አቃታት። ወደ አልጋቸው መራመድ ፈልጋ እግሮቿ ታዘዛሏት፣ ትንፋሽ አጠራት። ልቧ ደረቷን ሲደልቅ እንደ ማጥ ወልወል አላት። ሐውልት ይመስል ደርቃ ቀረች። አይኗ ኒቆላውስን አልፎ ንጉሠ ነገሥቱ ላይ ሲያርፍ ፊታቸው ተሸፍኗል። ዕለቱ ማክሰኞ፣ ቀኑ መስከረም 16 ዓመተ ምህረቱ 1723 ነው። እኒያ ቀን የሚቀኙ መንፈሳዊ መጻሕፍት የሚፈትሹ አደን የሚወዱ ለሀገራቸው ፊደላት ጥብቅና ቆመው ፊደል አሳስቶ የጻፈ እጁ ይቆረጣል ብለው አዋጅ የጣሉ ስነ ጥበብ እንዲዳብር ቃላት እንዲበለጽጉ በወባ ንዳድ እንደ ተራሰው ባላባት ቤት መደብ ላይ የተኙ ላይታች ያሉ ያመጻውን ያስከበሩ ያጠፋውን አይቀጡ ቅጣት የቀጡ እንደ ቀደምት ነገስታት የሃይማኖት ክርክር ያከራከሩና አሻራቸውን ለመተው የራሳቸውን ግንብ የገነቡ አጼ በካፋ በነገሱ
በ9 ዓመት ከ4 ወራቸው ምንትዋ ገቡ 7 ዓመታቸውና በተወለዱ በ37 ዓመታቸው ሕይወታቸው አልፏል። ምንድነው ጃንሆይ ምን አለ ምንትዋ ድምጿ ይርበተበታል። ተጠጋቻቸውና ቡልኮን ከፊታቸው ላይ ገለጥ አደረገችው። አፍንጫቸው ጫፍ ላይ ደማየች። መላ ሰውነቷ ራደ። ኒቆላውስ ላይ አፈጠጠች። ድንገት ነው የሆነው። ባፍንጫቸው ደም ፈሰሰ። ምንም ያህል አልቆዩ አረፉ አላት። ራን በሁለት ይዛ አለች። እናቷና አያቷ ፈጠን ብለው ግራና ቀኝ ደገፏት። ምን ነው ሳትነግሩኝ ስለምን ከፋችሁብኝ እያለች ጮኸች። መሬት ላይ ተንከባለለች። ያን ጊዜ እናቷና አያቷ አብሯት ጮሁ። እንደሷ መሬት ላይ ተንከባለሉ። መሰሪ ጩኸት በጩኸት ሆነ። ዋይታ በረከተ። ምንትዋብ ለያዥ አስቸገረች። እነ ግራዝማች ኒቆላውስ ተጨነቁ። ለቅሶ እንዳይሰማ የቤተ መንግስት ባለሟሎች እንኳን እንዲሰሙ አልተፈለገም። ምንትዋብ የምትሆነው ጠፋት። ከቶንም የደረሰውን ማመን አቃታት። አጎንብሳ ወዮ ለኔ ይብላይ ለኔ እያለች እንባዋን አዘራች። ኒቆላውስና አባ አደራ ግራና ቀኝ እጆቿን ይዘው እንድትቀመጥ ግድግዳ ተጠግቶ ወደ ተቀመጠ ወንበር ሊወስዷት ሞከሩ። ተውኝ ተውኝ ለባሌ ላልቅስ ተውኝ እያለች ያለች የቴጌባ እኮ ለቅሶ እንዳይሰማ አሏት አባ አደራ። ይሰማ አገር ይስማ። እኔ ያለባል ልጅ ያለ አባት መቅረታችንን አገር ይስማ። ወዮ ለኔ ወዮኔ ወዮ ልጄ። እነ ኒቆላውስ እንደምንም አባብለው አስቀመጧት። አንዴ ንጉሠ ነገሥቱ የተኙበትን አልጋ፣ ሌላ ጊዜ ደግሞ ጣራውን፣ ደግሞም ወለሉን እያየች እንባዋ ረገፈ። ሐዘኗ መሪር ሆነ። የደረሰባትን ድንገተኛ ሐዘን ጫንቃዋ መቋቋም የሚችል አልመስላላት። ዓለም አስፈሪ ቦታ ሆነችባት። ሕይወቷ ላይ የሐዘን ጥላ ጠላችባት። የመኖር ተስፋዋን ሸረሸረችው። ትናንት እሾ እያበራች ፈለጓን የተከተለችው መሬትም ድንገት ጨለመችባት። አልጋ ባልጋ የመጣ የሕይወቷ መንገድ ፍጻሜው የተቃረበ መሰላት። እንደገና ጩኸት ጀመረች። እነ ኒቆላውስ ተደናገጡ። የሷም ሆነ የእናቷና የአያቷ ጩኸት እንዳይሰማ ፈሩ። ለማባበል ሞከሩ፣ አልሆነላቸውም። ምንትዋብን ብዙ ኃላፊነት እንደሚጠብቃት ኒቆላውስ ለማስረዳት ቢሞክር አልሰማለችው። ባሌ ሞቱ፣ ገዳም ገብቼ መመንኮስ አለብኝ አለችው። እንባዋ ደረቷ ላይ ይወርዳል። የመሰለች ሴት ፊቷ ድንገት ጨለማ ለብሷል። ከመቅጽበት እድሜዋ ላይ አመታት የተጨመሩ መስለዋል። ከዓይኗም ከአፍንጫዋም የሚወርደው ፈሳሽ አልቃሻ ሕፃን ልጅ አስመስሏታል። ኒቆላውስና አባ አደራ ተረበሹ። እናቷና አያቷ ለቅሷቸውን አቋርጠው በድንጋጤ ተመለከቷት። አዎ ባላ ምን አለማለኝ? እኔ ምን ባለቤቴ መሬት እስክገባ ዓለሜ ምናኔ ነው። እሳቸው ሙተው እኔ እንዴት ባለም ኖራለሁ? ልጄን ይሄዳለሁ እያለች ጮኸች። ኒቆላውስ የለም ይሄም አይሆንም አላት ተጠግቷት። ደሙስ ምናኔ ማን ያደርስሻል? የጃንሆይ ጠላቶች ወይም ወህኒ አምባ ያሉ ደጋፊዎች መንገድ ላይ ጠብቀው አንቺንም ልጅሽንም ይገሏችኋል። ባይገሏችሁ እንኳን መውጫና መውረጃ የሌለው ወህኒ አምባ ወስደው
ያስሯቸዋል። ገዳም ብትገቢም ጃንሆይ ሃይማኖት ተከታዩና ተብለው ስለሚቆጠሩ እዚያ ብዙ የተዋህዶ መነኩሴ ጠላቶች አሏቸው፣ ይጣሉሻል አላት። እሷ ግን በቁስቋሟ ተውኝ እያለች እጆቿን እያርገበገበች ተማጸነቻቸው። ያን ጊዜ አባ አደራ እቴጌ መቼም መቀበል ነው እንጂ ምን ማድረግ ይቻላል? ሞትም ይቀራል። አሁን እርሶ እንደዚህ ሲሆኑ ሳንዘጋጅ የጃንሆይ መሞት የተሰማ እንደሆን ሁከት ይነሳል። ወህኒ ያሉትም ዕውቃቸውን ፈሉ። ንጉሥ ሞተ ሲባል የሚሆነውን እናውቃለን። ባኮ ይጠንክሩልን እያሉ ተማጸኗት። ዮልያናም የኔ ልጅ ባክሽ ጠንክሪ፣ እንደዚህ መሆን ደግም አይደል እያሉ እንባዋን በነጠላቸው ጠራረጉላት። የራሳቸውን ለመክታት ይታገላሉ። ልጄ በጡቴ ይሸሻለሁ፣ በኢያሱ ይሸሻለሁ፣ በምትወጃት በቁስቋም ማርያም ይሸሻለሁ፣ በምትወጃቸው በአባትሽ አጥንት ይሸሻለሁ፣ በርቺልኝ እያሉ እንኮዬም ሙሾ እንደሚያወርዱ ሁሉ እጃቸውን አላድርገው እንባቸውን እያዘሩ ለመኗት። እሷ ግን እንባውን መግታት አቃታት። አልጽናና አለች። ኒቆላውስ አንዴ እንድታዳምጠው ለምኗት የንጉሠ ነገሥቱን ኑዛዜ ቃል በቃል ነገራት። እንደተሰማቸው አላወኩም፣ ብቻ እኔን አስጠሩኝ። ኒቆላውስ አደራ ምልህ ልጄን አሉኝ። ድምጣቸው እየተቆራረጠ ልጄን ኢያሱን እንድታነግስልኝ፣ ለነገስታት የሚደረገውን ስርዓት ሁሉ ቅባ ንጉሱንም ዘውዱንም አርገህ እንዲነግስልኝ፣ እናቱ ምንትዋብ ብልህ ናት፣ ትርዳው፣ ህጎኑት። እሷ መምራትና ማስተዳደር ትችላለች። አርቆ አስተዋይና እግዚአብሔር የባረካት ሰው ናት። ሀገሬን ልጃችን ጋር ሁና ተባህር እስተ ባህር ታስተዳድር። ሀገሬ ምንም አይነት በደል እንዳይፈጠምባት እኔ የጀመርኩትን ሁሉ አጠናክረሽ ቀጥይ። በአጸደ ነፍስም ሆኜም አልለይሽም በልልኝ። ቹም ቃሌን ነገሩ አደራ ብለው አንቺን እንድጠራላቸው ሲጠይቁ ደም ባፍንጫቸው ያለማቋረጥ ወረደ። ጊዜም አላገኙ፣ ነፍሳቸው ከስጋቸው ተለየች። ምንትዋብ ተናግሮ ሲጨርስ ሳግ እየተናነቃት ጣሪያውን፣ ግድግዳውን፣ ወለሉን ሁሉንም በየተራ ተመለከተች። እነሱ ምን እያስደሆነ መገመት አቃት። አንዴ እርስ በርስ እየተያዩ፣ ሌላ ጊዜ እሷን እያዩ ከአፏ የሚወጣውን ለመስማት ተጠባበቁ። የተጣለባትን ኃላፊነት ስፋትና ጥልቀት ተረዳች። ኢያሱ ፊቷ ድቅና አለ። ገዳም ብትገባ ባሏ የጣሉባትን አደራ አለመወጣት ብቻ ሳይሆን እነ ኒቆላውስ እንዳሉት ልጇንና የህይወት አደጋ ላይ መጣል መሆኑ ቁልጭ ብሎ ታያት። የነገሩ ክብደት ታወቃት። አያቷ ስለ ወህኒ አምባ ያወሩላትን አስታወሰች። የአጼ በካፋን መሞት ሲሰሙ ከነገስታት ልጆች አንዱን ከወህኒ በመጫኛ ወርደው ሲያስኮበልሉትና ያም ነጋሲ ነኝ ባይ መጥቶ ልጇን ሲገድልባት፣ አለበለዚያም እሷንም ልጇንም ወህኒ ሲወረውራቸው፣ ሀገር ሲበጠበጥ፣ ህዝብ ሲያልቅ በአይነ ህሊናዋ በፍጥነት አለፈ። ሰቀጥጣት። ከሁሉ በላይ ልጇን የማዳን ስሜት መላ ሰውነቷን ገዛው። ሄደሽ ቅፍሽ ውስጥ አቢው የሚል ስሜት አቅበጠበጣት። አንዳች የእንቢተኝነት ስሜት ውስጧ ሰረጸ። ለአፍታ ሁሉንም በየተራ ተመለከተቻቸው። የሁሉም አይን እሷ ላይ ተተክሏል። የእሷን መልስ ለመስማት እንደሚጠባበቁ ተረዳች። ባላችሁት ሁሉ እስማማለሁ ስትላቸው እርስ በርስ ተያዩ። ማናቸውም አልተናገሩም። ይበልጥ ለመስማት አሳፍስፈው ተጠባበቁ።
ነገሮችን ሳናመቻች የጃንሆይን ማረፍ ለማንም አንናገር። ፂር መያዝ አለበት። መጀመሪያ ልጄ ይንገስ፣ የልጄን ዘውድ ለማንም አሳልፌ አልሰጥም አለች። ሁሉም በእፎይታ ተነፈሱ። ታላቅ ሸክም ከትከሻቸው ላይ የወረደ መሰላቸው። አባ አደራም ጃንሆይም ይህን ነበር ያሉት አሏት፣ ራሳቸውን በአዎንታ እየነቀነቁ። ድንገት ጥድፊያ ውስጥ ገባች። አይኗን ከአባ አደራ አንስታ ወደ ኒቆላዎስ አዞረችና አፈ ንጉሥ ኢዮብን ነገ መሳፍንቱንና መኳንንቱን እንዲጠራ ንገረው አለችው። አሰብ አደረገችና እነ ቢትወደድ ላፍቶን፣ ፊት አውራሪ ጊዮርጊስ፣ ባሻ ኤልያስን፣ ብላቴን ጌታ ዳዊትን፣ አዛዥ ጴጥሮስን እያለች የብዙ መኳንንትን ስም ዝርዝር ሰጠችው። ቀደም ብለው ያዩባትን ተስፋ መቁረጥና ከባድ ሐዘን ዋጥ አድርጋ ኃላፊነት መውሰዷና ሙሉ በሙሉ ተረጋግታ ውሳኔ መስጠትና ትዕዛዝ ማስተላለፍ መቻሏ አስደነቃቸው። አጼ በካፋ እሷ ሀገር መምራትና ማስተዳደር ትችላለች ያሉት ያለ ነገር እንዳልሆነ ተረዱ። ወደ እልፍኝ አስከልካዮቹ ፊቷን መለስ አድርጋ ኢያሱን አምጡልኝ፣ አባቱን ይሰናበት አለቻቸው። ባስልዮስ ተድሎ ወጣ። ከጥቂት ደቂቃዎች በኋላ ባስልዮስ ኢያሱን ይዞ ገባ። ምንትዋብ ብድግ ብላ አቀፈችው። እንባዋ እንደገና እንደ ጎርፍ ማውረድ ጀመረ። ኢያሱ የኔ ልጅ አባትህን ተሰናበት አለችው። እጁን ይዛ ወደ አባቱ ተጠጋች። የለበሱትን ቡልኮ ገለጥ አረገችና መልሳ ፊታቸውን ሸፈነች። ዘገነናት። ነገሩ ያልገባው ኢያሱ ተደናገረ። አባባ ለምን ተኙ አላት። ነገ ነግርሃለሁ፣ አሁን ደህና ሁኑ በላቸው። ደህና ሁኑ። ይስሙት አይስሙት አላወቀም። ከባድ ነው። ያልተጠበቀ ዱብዳ ነው። ለምንትዋብም ለሀገርም። ይህች ለጋ ወጣት እንዴት ትችለው? ምንትዋብ ታሪካዊ ልቦለድ ትረካ ክፍል 20 ይቀጥላል። ስለምታደምጡን እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ